ድሮ ነው አሉ ያኔ በጥንት ዘመን ገና ዓለም ሳይፈጠር ሰው የሚሉት ፍጥረት ሳይኖር እግዚአብሔር የሰው ልጅ ባህሪያት የሚባሉትን ሁሉ በአንድ የተወሰነ ቦታ ከልሎ አስቀምጧቸው ነበር። ለረጅም ጊዜ በአንድ ቦታ ተከርችሞ መቀመጥ የሰለቻቸው ባህሪያት ድብርቱን ለመክፈፍ ጨዋታ አመጡ። ድብብቆሽ ሊጫወቱ ተነሱ። ከባህሪያቶቹ መካከል ድንገት እብደት ተብየው ተነሳና እኔ ቆጥራለሁ እናንተ ተደበቁ አለ። ወዲያው ነው ሁሉም የተስማማው። አዎና ማን ሞኛል ለእብደትን ተደበቅ ብሎ እሱን የሚፈልግ። ከዚያ በኋላ እንግዲህ እብደት ፊቱን አዙሮ መቁጠር ጀመረ። 1 2 3 ይሄኔ ባህሪያቱ ለመደበቅ ይጣደፉ ጀመር። ማጭበርበር ከቆሻሻ ክምር ስር ገብቶ ተደበቀ። ውሸት ድንጋይ ስር ደበቃለሁ ብሎ ለፍፎ ሲያበቃ ሐይቅ ውስጥ ገብቶ ተደበቀ። እብደት መቁጠሩን ቀጥሏል። 79 80 81 ይሄኔ ከፍቅር በስተቀር ሁሉም ባህሪያቶች በየስርቻው ተደብቀዋል። ጅሉ ፍቅር ብቻ ሳይደበቅ ተንከርፍፎ ቀረ። ለነገሩ አይደንቀንም። የፍቅር ባህሪው ይሄውም አይደል? ፍቅርን መደበቅ ምን ያህል አስቸጋሪ እንደሆነ አይጠፋንም። ለማንኛውም እብደት መቁጠሩን ቀጥሏል። 95 96 97 እያለ ነው። እብደት ልክ 100 ላይ ሲደርስ ፍቅር ዘሎ የጽጌረዳ ቁጥቋጦ ውስጥ ገብቶ ተደበቀ። እብደት መቁጠሩን ጨርሶ መጣሁላችሁ እያለ መጮህ ጀመረ። መጀመሪያ የተያዘው ስንፍና ነው። ዳተኛው ስንፍና ለመደበቅ ካለበት ቦታ ብዙም ሳይርቅ ተያዘ። እብደት ባለ በሌለ ኃይሉ በርብሮ ከሐይቁ ጥልቀት ውስጥ ውሸትን ፈልፍሎ አወጣ። እብደት አንድ በአንድ ሁሉንም ባህሪያቶች መንጥሮ ሲያወጣ አንድ ባህሪ ግን እንደተደበቀ ቀረ፣ ፍቅር። እብደት ፍቅርን ፈልጎ ሊያገኘው ባለመቻሉ ተስፋ ወደ መቁረጥ አዘንብሎ ነበር። በስተመጨረሻ ግን በፍቅር ላይ ቅናት ያደረበት ባህሪ ወደ እብደት ጠጋ ብሎ ፍቅር የተደበቀው በጽጌረዳ ቁጥቋጦ ውስጥ ነው ሲል አንሾካሾከለት። ይሄኔ እብደት ዘሎ የጽጌረዳው ቁጥቋጦ ሲገባ ፍቅር ከቁጥቋጦ ውስጥ ታላቅ ጩኸት አሰማ። የጽጌረዳው ሾህ የፍቅርን አይኖች ደንቁሎ አጥፍተውታል። እንግዲህ ከዚህ በኋላ ፍቅር ዕውር ሆነ። የፍቅርን የስቃይ ጩኸት ሰምቶ የመጣው ፈጣሪ ባየው ነገር አዘነ። እናም እብደትን ፈጣሪ እንዲህ አለው፣ ፍቅር ዕውር የሆነው በአንተ ሰበብ ነው። በመሆኑም ከዛሬ ጀምሮ ፍቅርን በገባበት ቦታ ሁሉ እየተከተልክ የምትመራው አንተ ትሆናለህ። መቼም ቢሆን አብራችሁ ትሆናላችሁ። እናም አንተ መንገድ ታሳየዋለህ። እንግዲህ ከዚህን ጊዜ ጀምሮ ዕውሩ ፍቅር በእብደት እየተመራ ያላሰሰው የምድር ክፍል ያልጎበኘው ጎጆ የለም። ከዚያን ዘመን አንስቶ የዕውሩ ፍቅር ክንፍ መንገዴው እብደት ሆነ። እናም ከዚያን ጊዜ ጀምሮ የንጉሱን ቤተ መንግስት ከደሳሳው ጎጆ፣ የሩሩውን ልብ ከጨካኙ፣ ቸሩን ከንፉጉ፣ ምሁሩን ከመሃይም፣ ደፋሩን ከፈሪ እንደቀየጠ አለ። ዓለምም በዚህ ቅይጥ ሳቢያ ይበልጥ ህብረ ቀለማዊ እንደሆነች አለች።